ተስፋ ሰጪ የሆነ አዲስ የስኳር ህመም መድኃኒት ተገኝቷል። ይህ የስኳር ህመም ለየት ባለ ሁኔታ እስካሁን ድረስ የምናውቀው የስኳር ህመም ታካሚዎች የሚወስዱት አንድ የስኳራቸው ከፍ ካለ በኋላ ወይም ደግሞ ከፍተኛ ደረጃ ከደረሰ በኋላ ሲሆን አዲሱ መድኃኒት ግን ያ ደረጃ ሳይደርስ ቀድሞ መከላከል የሚችል በተለይ ስቴጅ 1 ስቴጅ 2 የሚባሉ ፌዞች ላይ ቀድሞ መከላከል የሚችል አዲስ መድኃኒት ነውና በዛሬ ቪዲዮ ስለዚህ መድኃኒት እናወራለን። ለመሆኑ ይህ መድኃኒት እንዴት ነው የተገኘው? የሚከላከለውስ እንዴት ነው? ሜካኒዝሙ ምንድን ነው? የሚሰራውስ ለየትኛው አይነት የስኳር ህመም ነው? በዝርዝር በዛሬ ቪዲዮ እንመለከታለን። ቪዲዮን እስከ መጨረሻ ይመልከቱ። በነገራችን ላይ በቤተሰባችሁ ውስጥ የስኳር ህመም ካለ በተለይ ደግሞ አይነት 1 የሚባለው የስኳር ህመም ካለ ይህ ቪዲዮ ወሳኝ የሆነ መረጃ ስለያዘ ቪዲዮን እስከ መጨረሻ ይመልከቱ። እንዲሁም እናንተ ቤተሰብን ባይኖር ለሌሎች ወላጆችም ሼር እንድታረጉላቸውና ቪዲዮን እስከ መጨረሻ እንድትመለከቱ ጋብዛቸዋለሁ። ጤና ይስጥልን። ዶክተር ፋሲል ነኝ፣ የህፃን ስፔሻሊስት ሐኪም ከብሩኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። በዛሬ ቪዲዮ ለየት ባለ ሁኔታ አንድ አዲስ መድኃኒት ተገኝቷልና ይህ መድኃኒት ምንድነው በዝርዝር እናወራለን። በነገራችን ላይ በባለፈው 2 ሳምንት ወደ ፈረንሳይ ሀገር አቅንቼ ነበርና በዛ ላይ በተሰጠው የኮንፈረንስ ወይም ትሬኒንግ ላይ አንዱ የተነሳው መረጃ ስለዚህ አዲስ መድኃኒት ነውና ይህ አዲስ መድኃኒት ደግሞ ለአንጀት ህክምናው ለወደፊት ላሉም አዳዲስ ግኝቶች እንደ ግብዓት የሚሆን ነው። ስለዚህ ይህ መድኃኒት ምን ይባላል? ስሙ ቴፕሊዙማብ ይባላል። ስለዚህ መድኃኒት ከማውራታችን በፊት መጀመሪያ የስኳር ህመም እንዴት ይከሰታል፣ ስኳር ማለት ራሱ ምንድን ነው የሚለውን በዝርዝር ማወቅ አለብን። አለበለዚያ ይህ መድኃኒት እንዴት እንደሚሰራ ላትረዱ ትችላላችሁ። በመጀመሪያ ደረጃ ስኳር ህመም ማለት ስኳር ወይም ግሉኮስ የምንለው ነገር የሚገኘው ከምግብ ነው። ይህ ከምግብ የሚገኘው ነገር በከፍተኛ መጠን ደማችን ውስጥ ሲጨምር መሆን የነበረበት ወደ ጡንቻ ውስጥ፣ ወደ ጉበት ውስጥና ወደ ሌሎች ቲሾች መግባት ነበረበት። ይህን ለማስገባት የሚረዳው ኢንሱሊን ይባላል። ኢንሱሊን ሲያንስ ወይም ስራው ሲደክም ወይም ደግሞ ሴሎቻችን ለኢንሱሊን አልታዘዝ ካሉ ስኳር እየጨመረ ይሄዳል። ስለዚህ ባጭሩ ስኳር ህመም ማለት የስኳር ግሉኮስ መጠናችን እየጨመረ መሄድ ማለት ነው። ብዙ አይነት የስኳር ህመሞች አሉ። አንደኛው የስኳር ህመም ታይፕ 1 ይባላል። የሚከሰተው በብዛት ህፃናትና ታዳጊዎች ላይ ሲሆን ይህ በዋነኝነት የአውቶ ኢሚዩኒቲ ፕሮብለም ነው። አውቶ ኢሚዩኒቲ ማለት ነጭ የደም ሴሎቻችን የራሳችን ሴሎች በማጥቃታቸው ምክንያት የሚከሰት ህመም ማለት ነው። ይህ ታይፕ 1 የምንለው የስኳር ህመም ፌዝ አለው። በአንድ ጊዜ ስኳሩ ከፍ ብሎ አደገኛ ደረጃ ላይ ደርስ ይችላል። መጀመሪያ ነጭ የደም ሴሎቻችን በስህተት ቤታ ሴልስ የሚባሉ ፓንክሪያስ ውስጥ ወይም ቆሽት ውስጥ የሚገኙ ሴሎችን ያጠቃሉ። እነዛ ሴሎች ደግሞ ኢንሱሊን የሚያመርቱ ናቸው። ስለዚህ እነዚህ ሴሎች በነጭ የደም ሴሎቻችን የሚጠቁ ከሆነ ኢንሱሊን ምርታችን እየቀነሰ ይመጣና የሆነ ጊዜ ዜሮ ሊሆን ይችላል። የዛኔ ስኳራችን በጣም ሹት ያደርጋል። በጣም ሹት ማድረግ ብቻ ሳይሆን ከፍተኛ የህመም ምልክቶች ሊያሳይ ይችላል፣ እንደ ዲኬኤ ወይም ዲያቤቲክ ኬቶ አሲዶሲስ። ይህ ከፍተኛ ስኳር፣ ከፍተኛ ኬቶን ያለበት የህመም አይነት ነው። ይህ ነገር ህፃናትም አዋቂዎች ላይ ሊከሰት ይችላል። በእኛ በታዳጊ ሀገሮች ከ40 እስከ 60 የሚሆኑ ህፃናት ለመጀመሪያ ጊዜ ወደ ሆስፒታል የሚመጡት እዚህ ከፍተኛ ደረጃ ከደረሱ በኋላ ነው። መጀመሪያ ዲቴክት እናደርግበት ምንም ምልክት ስለማያሳየን ኢንሱሊኑ በጣም ቀንሶ ስኳሩ በጣም ጨምሮ ነው የምናገኛቸው። ይህ ዲያቤቲክ ኬቶ አሲዶሲስ ይባላል። ስኳር ደማችን ውስጥ በከፍተኛ ሁኔታ ከጨመረ አይናችንን፣ ኩላሊታችንን፣ ነርቫችንን እንዲሁም የደም ሴሎቻችንን በማጥቃት እስከ ሞት ድረስ ሊያደርስ ይችላል። ግን ይህ ነገር የሚከሰተው በአመታት ልዩነት ነው ይችላል። በጣም ቀስ እያለ ውስጣችን እየሰረሰረ የሚሄድ ነገር ነው። ስለዚህ እዛ ደረጃ ሳይደርስ ይህ መድኃኒት መግታት ወይም ማቆም ይችላል። ታዲያ ይህ መድኃኒት የሚሰራው በዋነኝነት የነጭ የደም ሴሎቻችንን በማረጋጋት ነው። ስሙ ቴፕሊዙማብ ይባላል። በምስሉ ላይ እንደምትመለከቱት ይህ መድኃኒት ከ2022 ጀምሮ ኤፍዲኤ አፕሩቭድ የሆነ ሲሆን በተለይ ደግሞ ስቴጅ 1 እና ስቴጅ 2 ወይም ደግሞ ገና ስኳሩ በጣም ከፍተኛ ደረጃ ሳይደርስ አደጋ ሳያስከስት ዲቴክት ከተደረገ ይህ መድኃኒት ይሰራል የሚል ሪኮሜንዴሽን አለ። በነገራችን ላይ የስኳር ህመም ተመለከተ ምርመራ ከፈለጋችሁ ላቦራቶሪያችን እጅግ ዘመናዊ የሚባሉ ላቦራቶሪ ማሽኖች አሉ። ህክምናውና ምርመራውን ከፈለጋችሁ ከታች ባሉ ስልኮች ደውላችሁ በአካል መምጣት ትችላላችሁ። ሁለተኛው የስኳር አይነት ደግሞ ታይፕ 2 ዳያቤቲስ ይባላል። ታይፕ 2 ወይም አይነት 2 የምንለው በብዛት የሚከሰተው አዋቂዎች ላይ ነው። ዋናው ሜካኒዝሙ ኢንሱሊን ሬዚስታንስ ነው። ያ ማለት ሰውነታችንና ሴሎቻችን ለኢንሱሊን ገገማ ይሆናል ወይም ሪስፖንድ አያደርጉም ማለት ነው። ለምንድነው ለኢንሱሊን ገገማ የሚሆኑት ሴሎቻችን? አንደኛ ስፖርት ማንሰራ ከሆነ፣ ረጅም ሰዓት ተቀምጠን እናሳልፍ ከሆነ፣ ውፍረት ሰውነታችን በተለይ ደግሞ ሆዳችን አካባቢ ከፍተኛ ቦርጭና የቪሰራል ፋት ወይም ደግሞ ሆዳችን ውስጥ በጣም የተከማቸ ፋት ካለ እሱ ለኢንሱሊን ሬዚስታንስ ወይም ደግሞ ለስኳር ህመም ሊያጋጥመን ይችላል። ኢንሱሊን ሬዚስታንስ አለ ማለት ኢንሱሊን አልቀነሰም። ታይፕ 1 ያልኳቸው የመጀመሪያው ላይ ኢንሱሊን በጣም ቀንሷል። እዚህኛው ላይ ግን ኢንሱሊን እጥረት የለም፣ እንደውም ከፍተኛም
ሊሆኑ ይችላል። ሆኖም ግን ሴሎቻችን ሬዚስታንት ይሆናሉ ወይም ገገማ ይሆናሉ ማለት ነው። የዛኔ የሹገር መጠናችን እየጨመረ ይመጣና የአይናችንን የኩላሊታችንና ደም ስራችንን ልባችንን ሊያጠቃ ይችላል ማለት ነው። ዛሬ የምነግራችሁ መድኃኒት ቴፕሊዙማብ የሚባለው ስቴጅ 1 እና ስቴጅ 2 ላይ የሚሰራ ነው። ያ ማለት ቀድሞ ለምሳሌ ስቴጅ 1 ማለት አውቶ አንቲቦዲዎች ወይም ደግሞ ነጭ ደም ሴሎቻችን የሚያመርቱት ኬሚካሎች አሉ። እነዛን ኬሚካሎች በመቆጣጠር የሚሰራ ነው። ስቴጅ 2 ላይ ደግሞ የስኳር መዛባት ወይም ከፍ ዝቅ ሊል ይችላል። ሆኖም ግን ምንም አይነት ምልክት አያሳይም። ስቴጅ 3 የምንለው ደግሞ ፉል ብሎን ወይም ሙሉ ምልክት የሚያሳይ ለምሳሌ ከፍተኛ የሆነ የውሃ ጥማት፣ ሽንት ቶሎ መሽናት፣ ውሃ በጣም ይጠማቸዋል፣ ውሃ በጣም ይፈልጋሉ፣ ኪሏቸው እየቀነሰ ይሄዳል። ለምንድነው ኪሏቸው እየቀነሰ የሚሄደው? በተለይ ታይፕ 1 የምንላቸው ኢንሱሊን በጣም ስለሚያንሳቸው ኢንሱሊን ዋና ስራው ምንድነው? ሰውነታችን መገንባትና ሹገርን እየመጠጠ ወደ ሴሎች ማስገባት ነው። ያን ስራ ያጣሉ። ስለዚህ በጣም ይቀጭጫሉ፣ ኪሏቸው ይቀንሳል፣ ሽንት ያበዛሉ። ከዛ በተጨማሪ ደግሞ ቶሎ ውሃ አምጡ ይላሉ። ለምን? የሚወጣውን ሽንት ለመተካት ማለት ነው። በዛ ምክንያት ንጥረ ነገሮች እነ ሶዲየም፣ ፖታሲየም የመሳሰሉትም ከሰውነታቸው በከፍተኛ መጠን ሊወገዱ ይችላሉ። ታዲያ ይህ አዲሱ መድኃኒት ለስቴጅ 3 ዲያቤቲስ ሜሊተስ በተለይ ታይፕ 1 ለምንለው አፕሩቭድ ሆኗል። ይህ የተደረገው ከ3 ሳምንት በፊት በቅርቡ ከ3 ሳምንት በፊት በምስሉ ላይ እንደምትመለከቱት ጁን 22 2026 አፕሩቭ ተደርጓል ወይም ተፈቅዷል። ኢቭን ለስቴጅ 3 ማለት ነው። ስራው እንዳልኳችሁ ፕሮግሬሽኑን ወይም የናቹራል ኮርሱን በመቀነስ ነው። ቅድም እንዳልኳችሁ ከስቴጅ 1 ወደ ስቴጅ 2 ከስቴጅ 2 ወደ ስቴጅ 3 የሚሄደውን ፍጥነት በጣም ይገታል። በጥናቶቹ መሰረት አንዳንዱ 2 ዓመት 3 ዓመት ያዘገይለታል፣ ለአንዳንዱ 5 ዓመት፣ ለአንዳንዱ ላይፍ ሎንግ የስኳር የመከሰቱን እድልና የነጭ ደም ሴሎቻችን አክቲቪቲ በመግታት ወይም በመቀነስ የስኳር ህመም እንዳይከሰት ረድቷል ማለት ነው። ስለዚህ ብዙ ጥናቶች ይህን ስለጠቆሙ የአሜሪካው ኤፍዲኤ ከ2026 ጀምሮ ኢቭን ለስቴጅ 3 ወይም ፉል ብሎን ወይም ሙሉ ምልክት ለሚያሳዩ ህፃናት ራሱ ፈቅዶላቸዋል ማለት ነው። ሌላው ቅድም እንደነገርኳችሁ ታይፕ 2 ዳያቤቲስ ሜሊተስ ወይም አዋቂዎች ለሚከሰተው ነው። አዋቂዎች ላይ ለሚከሰተው ይህ መድኃኒት ላይሰራ ይችላል። በዋነኝነት የሚሰራው ታዳጊ ህፃናት ወይም ታይፕ 1 የምንለውን ላይ ነው የሚሰራው። ለምን? ዋናው ይሄ እዚህ ኬሚካል ዋና ስራው አውቶ አንቲቦዲዎችን መቀነስ፣ ነጭ ደም ሴሎቻችን ማረጋጋትና ካልም ማድረግ ላይ ነው የሚሰራው። ይህ ደግሞ ሜካኒዝሙ ያለው ታይፕ 1 ዳያቤቲስ ላይ እንጂ ታይፕ 2 ላይ አይሰራም። ወይም ሌሎች የስኳር ህመሞች እነ ጀስቴሽናል ዳያቤቲስ ወይም ሞድ የሚባሉ ሌሎች የስኳር ህመሞች አሉ። እዛ ላይ ብዙ አክቹዋል ፈንክሽን ላይኖሩ ይችላል ወይም ለውጥ ላያመጣ ይችላል ማለት ነው። በነገራችን ላይ ይህ መድኃኒት ሀገር ውስጥ ገና አልገባም፣ ህክምናው እየተሰጠ አይደለም። ሆኖም ግን ውጭ ሀገር የምትኖሩ ወላጆች ካላችሁ ምናልባት ይህ መድኃኒት ለልጆቻችሁ ሊጠቅማችሁ ስለሚችል ይህን መረጃ እርስ በርሳችሁ ሼር ተደራረጉና ሐኪሞቻችሁን በተለይ ኢንዶክሪኖሎጂስቶች ጋር ፎሎ አፕ ያላችሁ የስኳር ሐኪሞች ጋር ክትትል ያላችሁ ሰዎች ሐኪሞቻችሁን ብታማክሩና ይህ መድኃኒት ምናልባት አቬለብል ከሆነ ብትጠቀሙት እመክራችኋለሁ። ምክንያቱም ይህ በጥናት የተደገፈ ነው። ብዙ ጥናቶችም ስለተገኙ ኤፍዲኤ የሚባለው ትልቁ የአሜሪካ የምግብና መድኃኒት ቁጥጥር ባለስልጣን ፈቅዷል። ስለዚህ መጠቀም ይቻላል ማለት ነው። ወደ ሀገር ውስጥ ሲገባ ደግሞ ምናልባት አዲስ መረጃ ካለ ለእናንተ ለወላጆች የምናቀርብ ይሆናል። ለአሁኑ ግን ሀገር ውስጥ ህክምናው እየተሰጠ እንዳልሆነ ነው ያለን መረጃ። ስለዚህ ለታይፕ 2 ዳያቤቲስ ምን ማድረግ አለብን የሚሉ ሰዎች ጥያቄ ሊያነሱ ይችላሉ። ታይፕ 2 ዳያቤቲስ በዋነኝነት እኛው ራሳችን የምንፈጥረው ነገር ነው። በላይፍ ስታይላችን፣ በአኗኗራችን፣ በአመጋገባችን የምንፈጥረው ነገር ነው። ስለዚህ አመጋገባችንን ላይፍ ስታይላችንን ካስተካክለን ለምሳሌ በሳምንት ቢያንስ 4 ቀን 5 ቀን ስፖርት የምንሰራ ከሆነ በውጫችን አካባቢ ያለውን ኪሎ ወይም ፋት የተጠራቀሙ በሙሉ የምንቀንሰው ከሆነ የምንመገባቸው ምግቦች በተቻለ መጠን ደም ግፊትና ስኳር የሚቀንሱ ለምሳሌ አትክልቶች፣ የካሮት ጁስ፣ የጥቅል ጎመን ጁስ እንዲሁም ደግሞ የቀይ ስር ጁስ ስኳርን፣ ደም ግፊትን በጣም ይቀንሳሉ። እነዚህ ተፈጥሯዊ የሚባሉ ነገሮችን ኢንግሪዲየንቶችን በመጠቀም እንዲሁም በተጨማሪ ደግሞ ሐኪም ያዘላችሁን በመጠቀም ኪሏችሁን በደንብ ሬጉሌት ካደረጋችሁ ስኳራችሁን በደንብ መቆጣጠር ትችላላችሁ ማለት ነው። ስለዚህ ይህ መድኃኒት ለታይፕ 2 ዳያቤቲስ አይሰራም ማለት ነው። ለዛሬ ያለኝ መረጃ ይህን ይመስላል። ሀሳብ አስተያየት ካላችሁ ከታች ኮሜንት ላይ አስፍሩልን። ምናልባት ያልገባችሁ ነገር ካለ በኮሜንት እናስረዳለን። ይህ መረጃ አስፈላጊ ነው ብላችሁ የምታስቡ ከሆነ ላይክ ማድረግ አትርሱ። ሼር በማድረግ ብዙ ወላጅ ጋር እንዲደርስ አድርጎ። እኔ ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። መልካም ጊዜ